በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው የሆነ የቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁሞሃል አለው። የእግዚአብሔር የሰራዊቱም አለቃ ቅዱስ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአረበኞቹ ጋር በእጃችሁ ኢያሪኮን እነሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው ነው። ስለዚህም ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያው በዓል ተሠራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በጊዜው እንዲያወርድልን፣ የወንዙን ውኃ እንዲመላልን፣ ነፋሱንም የምሕረት ነፋስ እንዲያደርግልን፣ ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናልና። እንዲህም ሆነ። እግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታዎስም ሸጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለ በጎች ሂዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ ዓሣ አጥማጅ ሄዶ 1 ዓሣ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የዓሣውን ሆድ እንዳይቀድ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው፣ እጅግም አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ የቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ፣ የቀረውም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁንም መሥዋዕታችሁንና መሥዋዕታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ተአምራቱም የማይቆጠር ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ ጸሎትና አማላጅነት ይማረን ለዘላለሙ አሜን። በዚህችም ዕለት የመጥምቁ የቅዱስ ዮሐንስ ራስ በደብረ ማኅው የታየችበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የኢትዮጵያ ንጉሥ የጻድቁ በዕደ ማርያም የዕረፍቱ መታሰቢያ ነው። በዚህችም ቀን
ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ፊላታዎስ አረፈ። በሹመቱ ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። ይህም የሆነው ተንኰለኛው ሚናስ በተንኰልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህ 5 ሊቃነ ጳጳሳት እስኪያልፉ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትን በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብፅ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስህ ደብዳቤ እንድትጽፍለት እለምንሃለሁ የሚል ነበር። በዚህን ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ አገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፉ። ይህ ቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱን ጵጵስና ሾሞ ወደ ኢትዮጵያ አገር ላከው። ወደ እነሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታዎስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ኢያሱ ነቢይ፣ ቅዱሳን ዱራታዎስና ቴዎብስታ፣ አፄ በደ ማርያም ጻድቅ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ባህራን ቀሲስ፣ አባ ፊላታዎስ ሊቀ ጳጳሳት። ወርሃዊ በዓላት፦ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ። ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ ምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት የራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርስቶስ ወለዛ ጻፎ ዘይደርስ ወለዛ አንብቦ ለዘተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያነበበው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስተምር በጌታ እናቱ በሁላችን እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።